ለሱም ቅርብ ናችሁ። ቤተሰብ ስለሆናችሁ ኮንታክት ስላላችሁ ዴዚም አብራችሁ ስላለች የእሷን ቤተሰብ ማግኘት ትችላላችሁ። ሆዴም ከኢትዮጵያ ገብቶ ለኪዊልያ ምንድን ያላት የዴዚ ቤተሰቦች ሀዘን ላይ ስለሆኑ እቤትሽን ከፍተሽ አታጨቃጭቂ፣ አትጨቃጨቂ፣ ባይሆን ካዘኑ በኋላ ይሻላል ብሏት ወጥቷል። ሆዴ ለቅሶ ደርሶ ይሁን ኢትዮጵያ። አመሰግናለሁ። ዋናው አንድ ነገር የአሜሪካ ኤምባሲ ቅድም ማመልከቻ ማለት ቢገባ ጥሩ ነው ያልኩት ለምንድን ነው? አትሊስት ከአሜሪካ ወታለች። አሜን። ማንን ነው ይግባ ያለችው? አንድ ቁጥር ምጽፍ ምን ትላለች? አንድ ያስገባት እስቲ ቪዲዮ እንዳላት ስትናገር ሰነበረ። ይኸው ለአሜሪካ ኤምባሲ ማመልከቱ የሚጠቅመው ምንድን ነው? አንደኛ ነገር አሜሪካኖች ወዲያው ከአሜሪካ ውስጥ ማለት ከአሜሪካ ወደ ኢትዮጵያ መታለች የሚለውን በቀላሉ ማረጋገጥ ይችላሉ። ለምን አሜሪካ ኢንቨስቲጌሽን ላይ ብዙም የሆነ ፈጣኖች ናቸው። ኢትዮጵያ በጣም የሆነ ያዘገዩታል ሁሉን ነገር ትንሽ እንትን እና የአሜሪካ ኤምባሲ ማመልከቱ አንደኛ ዜጋም ስለሆነች፣ ሁለተኛ ከአሜሪካ ወደ ኢትዮጵያ ገብታለች የሚለውንም ለማረጋገጥ ምናምን ነገሩም ደግሞ መንግስት ሲሪየስሊ እንዲያየው ያደርጉታል ብዬ አስባለሁኝ። እና ሁለተኛ ነገር ደግሞ እዚህ ጋር ምንድን ነው የምታወሩት ነገር በጣም ቀላል ነገር ነው። ላይ አንቺ ኤርላይንስም ሆነ የኢትዮጵያ ኤምባሲ ሄደሽ ስትጠይቂ የቅርብ ቤተሰብ ነሽ፣ ማረጋገጫ አለሽ። እሷን ልታጠቂስ ቢሆን የምትጠይቂው ብለው ስለሚያስቡ ያ መስሪያ ቤት ውስጥ የሚሰራው አካል ከአንቺ የሚፈልጋቸው ዶክሜንቶች አሉ። ለምትጠይቅበት ምክንያት ዶክሜንትን መልስ ሊሰጥሽ የአንቺን ማንነት ማወቅ ይፈልጋል። እናንተ የምትጠሯቸው መስሪያ ቤቶች ውስጥ የተቀመጡት የመንግስት ሰራተኞች ናቸው። ለማንም ግለሰብ ተነስተሽ ሄደሽ ኢትዮጵያ ኤርላይን ብትጠይቂ ለምሳሌ ማስረጃ አይሰጥሽም። አይ ግለሰብ ሳይሆን ይኸውልሽ እዚህ ጋር ምንድን ነው ሶሻል ሚዲያ ላይ ጥያቄ ይወራል። ይኸውልሽ ቆይ ሶሻል ሚዲያ ላይ ሞታለች እየተባለ ይወራል። የት እንዳለች አይታወቅም። ይሄን ራሱ ጥቆማ ለፖሊስ መስጠት ያኮ የሆነ ወንጀልን እኮ እንትን መጠቆም እኮ ወንጀል። አንቺ ምን ታደርጊያለሽ መሰለሽ? ምንድን ነው ልንገራችሁ የሚደረገውን እኔ ባይሆን የኢትዮጵያ ደህንነትና መረጃ ቢሮ ሄደሽ ወረቀት አውጥታችሁ ኢትዮጵያ ያላችሁ ሰዎች በደንብ አስፈርማችሁ ግሩፕ ሆናችሁ እነዚህን ቦታዎች ላይ ይሄንን ደብዳቤ በጽሁፍ የፖሊስ ሪፖርት ማስገባትና ያንን ነገሮች እንዲከታተሉ ማድረግ ይቻላል። በተረፈ እንደ ግለሰብ ግን ኤርፖርት ሄደሽ የኢትዮጵያ ኤምባሲ ብትሄጂ የአሜሪካ ዜግነት አለሽ፣ የቅርብ ቤተሰብ ነሽ፣ ከፖሊስ ይዘሽው የመጣሽው ደብዳቤ ወይም ደግሞ ዶክሜንት አለሽ፣ በፍጹም ነው ማያስተናግዱሽ። ፖሊስ ይመርምር ነው የምትባዩ። የፖሊስ ስራ እንጂ ይሄ የእነሱ ስራ አይደለም። ስለዚህ የሆልዲንግ የሚደረገው የሆነ ግሩፕ ሆነሽ ሄደሽ መረጃሽን ሰብስበሽ ለፖሊስ ታመለክቻለሽ። ፖሊስ ደግሞ ሪፖርት ይዞ ምናልባት መረጃ ያመነበት መረጃ ከሆነ አሁን ላልሻቸው ኦፊሶች ሊያስገባ ይችላል። እኛ እንደ ሚዲያ ነው እየተናገርን ያለ ነው። ማሂ ደህና አደራችሁ? እንዴት ናችሁ ቤተሰብ? ወጣት እናድራ ማናሀይም ሁላችንም ሰላም ብያለሁ። እነጁ እንዴት ናችሁ ቤተሰብ? እድርተኞቻችን እሺ። ቡፌ ነው ማይክ እያነሳችሁ ቀጥሉ። በሜሴጅ ነው መጣጣ እንዴት ነሽ? ቡፌ ነው ማይክ እያነሳችሁ ቀጥሉ። ችግር የለውም። ወታደራዊ ሰላምታ ስጡና ቀጥሉ። ይመቻችሁ። እሺ በነገራችን ላይ እናንተ ይሄ ነገር ወዴት እየሄደ እንደሆነ አይዶን አንደርስታንድ። በጣም ግራ የሚያጋባ ነገር ነው። ለማንኛውም የኛ እዚህ ቁጭ ብሎ ኦልዌይስ እነሱ አጀንዳ በሰጡን ቁጥር አስተያየት መስጠት ሳይሆን ልጅቷ የሴትዮዋ ልጅ ወይዘሪት ዴዚ የምትባል ወታ ስለ እናቷ ሪያሊቲውን መናገር ያለባት እሷና እሷ ብቻ ናት ነው የምለው። ለምን በጣም ይህ ነገር የሚደብር ነገር ነው። ሶሻል ሚዲያ ላይ በተናገርን ቁጥር ነገሩ ወደ ሌላ ኢሹ እየሄደ ነው። ለምን አሁን እች ልጅ እናቷ የት እንዳለች ትሙት ትኑር ማታ ከሆነ እስቲ እሷ ክሊር ታርግልንና ከዛ በኋላ ደግሞ እኛ መተባበር ባለብን መንገድ እንተባበራለን።
ብዬ ነው የማስበው። ግን እች ልጅ ወታ አልተናገረችም፣ ሀሳብ አልሰጠችም። አንቺም እኮ ማታ እኮ የቤት ስራ ወስደሽ ነበር አይደል ሄድሽው? እንደ አንድ ወታደር ሁለት ሰው ጋር ደወልኩ እኮ ማታ እዚህ አጠገብ ቁጭ ብዬ ሁለት ሰው ጋር። ምን ሰራሽ? ምን አደረግሽ? ትናንት ማታ እኮ ሁለት ሰው ጋር ደወልኩኝ። ስማቸውን መጥራት ግዴታ የለብኝም። አንዱ ለዛውንም ጸሐፊ ነው። ግን ምንድን ነው የታክሲውን ወጪ እኮ እንችላለን ተባብለን እኮ አንቺ ሄደሽ እዛው አዲስ አበባ ስላለሽ ወደ እዛ አካባቢ ጋር እንድታረጋግጪ ነበረ። ልክ ነህ። ግን አሁን እኮ ሙን የተናገረውን ነው እኔ የማውቃቸው ሰዎች የነገሩኝ። ቤቶቹ ፈርሰዋል። የድሮ ክራይ ቤቶች ነበረ፣ ትልልቅ ቤት። ግን እነዛ ቤቶች አሁን የሉም፣ ፈርሰዋል ነው የተባልኩት። እንትና ደግሞ ማናት ስለ እሷ ሀዘን ደርሻለሁ ብላ የምታወራዋ ልጅ ኤደን ነው ስሟ። እሷ ደግሞ ኤደን ሄጃለሁ ቤታቸው ለዛውን በጣም ትልቅ ቤት 4 ኪሎ ጀርባ ቤተ ካህን ነው ምናምን ቤተክርስቲያን ጀርባ ምናምን 4 ኪሎ ቤተክርስቲያንና ቤተ ክህነት ጀርባ እንደዛ ስትል ነበር። ቤተ ክህነትና ቤተክርስቲያን ጀርባ ስትል ነበር። አሁን ያንን ቦታ ደውዬ ሁለት ሰው ስጠይቅ ምን አለኝ? አንደኛውም ኦልሬዲ እኮ ያ ቦታ እኮ ቤተክርስቲያኑ ጀርባ ያሉ ትልልቅ ቤቶች እኮ ፈርሰዋል፣ ክራይ ቤቶች ነበረ። ኢቨን ደሴም ሌላ ሰው ጋም ስደውል እንደዚሁ ነው ያለችኝ። ኢቨን አንደኛዋ ሴትዮ ለረጅም ዓመት እዛ ይኖረች፣ ልጁም እዛ አስፈርቶ ወልዶ ያደገ ነው፣ እዛው የሚኖር ነው እና ፈርሷል ቤቶቹን ያሉኝ። ኦኬ ሙንም የተናገረው ነገር እዛ አካባቢ ሄጄ ሀዘን አላየውም ቤታቸውም ሄጄ አጣው ምናምን ካለ ምንድነው ማድረግ ያለብን ብለን ደግሞ ወደ ሶሉሽኑ ስንመጣ ሃርዶታ ሺ ሃስ ቱ ሰፖዝ ቱ ስፒክ መታ መናገር መቻል አለባት ልጇ። ማይማም አላየዋትም ስልክ ግንኙነት የለንም ምናምን የምትል ከሆነ ፖሊስ ስቴሽንም ሄደ ሪፖርት የማድረግ አቅም ይኖርሃል፣ ኢንቨስቲጌሽን እንዲያደርጉ ታደርጋለህ። ግን ልጅቷ ወታ አልተናገረችም። ልጅቷስ ምንድን ነው ዝም ያስባላት ነገር? እንዴት ሰው ስለ እናቱ እዚህ ይሄን ያህል ህዝብ ሲወያይ እንዴት ኢግኖር ታደርጋለች? ትላንትና የእነሱ ጎረቤት ነኝ የምትል ሴትዮ ገብታ 2 ቀን ልጅቷ እዚህ ነበረች ተመልሳ የለችም ብላለች ሴትዮዋ። ልጅቷ ወዴት ነው ሄደችው? ማወቅ መቻል አለብን። ልጅቷ መናገር አለባት። እኛ አሁን ወጥረን መያዝ ያለብን ልጅቷን ነው። ልጅቷ ከእናቷ ጋር ኮሚኒኬሽን አላት ወይስ የላትም? መች ነው ኮሚኒኬሽን ተነጋግረው ያቆሙት? እሱን ነገር ላይ መጠየቅ አለብን። ክሊር ታርግልን ልጅቷ። ልጅቷ አንድ ነገር ከተናገረች እኛ የሚቀጥለውን ስቴፕስ ለመራመድ ሄልፕ ያደርገናል። ገባ? ግን ልጅቷ ማትናገር ከሆነ ምንድን ነው ማድረግ ያለብን ነው? አሜሪካ ኤምባሲ ሄደን እንደዚህ አይነት ሰው መጥቷል ወጥቷል ብላ አትጠይቅም። ቢኮዝ አሜሪካን ኤምባሲ ዴጎና አስኪዩ ኢንቨስቲጌሽን ያደርጋሉ። አንተ ማነህ? ምንድነህ? ለምንድን የመጣኸው? ከዛ ሰው ጋር ምን አይነት ግንኙነት አለህ ነው የሚለው አንተ ኢንፎርሜሽን ከመጠየቅ በፊት ራሱ። በዛ ላይ ደግሞ አየር መንገድ ሲባል ሲጀመር ኢትዮጵያን ኤርዌይስ እንደዚህ አይነት ነገር ሀልፕ አያደርጉህም። ምን ሳትወጣ ምን ሳትገባ የእነሱ እንደዚህ አይነት ነገር እንድጠይቅ አይፈቅድም በህጉም። ለዚህኛው ማድረግ ያለብን ልጅቷን ነው። የኢትዮጵያ ህግም ይኸውልሽ የምታውቂው ቤት ለምሳሌ አንድ ቤት አንድ ግቢ ከዚህ ሰው የነበረበት ነገር ግን ምንም ሰው ከሌለና አንቺ የምትፈልጊ ከሆነ ዘመድ መሆን አይጠበቅብሽም። እዚህ ቤት ቤተሰቤ ናት በተደጋጋሚ ይመጣለሁ። ነገር ግን የዚህ ቆይ ይቻላል። ቆይ ነጅዬ የዚህ ቤት ሰው የለችም ብለሽ ቤቷን አድራሿን በትክክለኛ የምጠቁሚ ከሆነ ፖሊስ ያፈላልግሻል። ችግር የለበትም። ፖሊስ እንደዚህ አይነት ሪስክ አልወስድም። ፈርስት ኦፍ ኦል ፖሊስ ይጠይቀኛል። እኔ ራሴ ወስዳለሁ። ቆይ ነጅዬ እኔ አንድ ነገር ጠይቅሽ። ቆይ አዳምጪኛ የኔ ቆንጆ። እኔ እኮ አይ ሊቭ ኢን አዲስ አበባ እኮ የሆን ነገር ለማመልከት ስትሄጂ ራሱ አንቺን ነው መጀመሪያ የሚጠይቁሽ። ማነሽ አንቺ ነው የምትባዩ። እንደዚህ አይነት ነገር ከማድረጋችን ኮሚኒኬሽን ያቆመችው መቼ ነው? አይ ነጁ እኔን አንደርስታንድ አድርገኝ። ይኸውልሽ እቤቱን ለምሳሌ እኔ በትክክለኛው የቲና ቤት ይሄ ነው ብሎ የሚያሳየኝ ካለ ማረጋገጫ ካለ እኔ ፖሊስ ጣቢያ ሄጄ የማመልከት መብት አለኝ ነው እያልኩሽ ያለሁት። ቤተሰብ ዘመድ ምናምን በፈለግኩት ሙድ ዘመዴ፣ አክስቴ፣ አያቴ፣ ቅድመ አያቴ ብዬ መናገር እችላለሁ። ነገር ግን ይሄ ነው አትችይም። ቤቱን ብታቂ ራሱ ወረዳ ነው መጀመሪያ ሄደሽ የምትጠይቂው። ወረዳ ሄደሽ እነዚህ ሊስን ቱ ሚ ቤቢ፣ እኔ እኮ ስለማቅ ነው። ፖሊስ ጣቢያ ከመሄድሽ በፊት ወረዳ ነው የምትሄጂው። ወረዳ ሄደሽ እንደዚህ አይነት አካባቢ የነበሩ ሰዎች ወዴት ሙቭ አደረጉ፣ ኦር ደግሞ እንደዚህ አይነት አካባቢ ያሉ ሰዎች አሉ ወይ ማነሽ አንቺ ይልሻል ወረዳ ራሱ። ገባሽ? እኔ ቤተሰባቸው ነኝ የጠፉብኝ ሰዎች ናቸው ብለሽ ካልሽ ኦኬ ወረዳ ሄልፕ ላይ ያደርግሽ ነው። ከወረዳ በኋላ ነው ፖሊስ ስቴሽን የምትሄጂው። የእነሱ ወረዳ የቱ እንደሆነኛ በምን እናውቃለን? 4 ኪሎ ወረዳቸው የቱ ነው? እኔ አሁን ቦሌ ክፍለ ከተማ ነኝ። ቦሌ ክፍለ ከተማ የራሴ ነው እንጂ ሀያት እኮ ሀሳባችሁ አንድ እኮ ሀያት እያለችሻለች። ለምጭ እኮ ነው ብሎክ እያረግሻለሽ እንዴ?
ነጁዬ አንድ እኮ ነው ሀሳባችሁ። እያዳመጥሽኝ እኮ አይደለም ነጁ። በትክክለኛ አድራሻዋ ቤቷ ይሄ ነው የሚለን አካል ካለ የመጠየቅ እንችላለን እያልኩሽ ነው። እኔ እችላለሁ እያልኩሽ ነው። አንቺ እኔ የምፈልገው የእሷ ቤት ይሄ ነው ብሎ ብቻ ትክክለኛ አድራሻ ስጭኝ። ከዛ በኋላ ፖሊስ እንዴት እንደማልጠይቅ እኔን ጠይቅኝ። ይኸው እዚህ ጋር ነው የምነግርሽ። እችላለሁ እያልኩሽ ነው። እች ሰው የት መጠየቅ ነው? ሀዘን ሄድኩ የምትለዋ ልጅ መጠየቅ እኮ ነጁ። አሁን የተቸገር ነው ሀዘን ሄጃለሁ ያለችው። አዎ ነጁ፣ አሁን የተቸገር ነው የእነሱ ቤት ይሄ ነው ብሎ የሚለን የለም። ይሄ ነው ቤቷ ብሎ ሚሊዮን ነው። ኢቨን እንትናን ጠይቀ ነው ማታ ሙን በውስጥ እልክልችዋለሁ ብሏል። እንጠብቋለን በውስጥ እስከላከለን። ከዛ በኋላ እዛ ቤት የሚሄድ ይኸውልሽ የሚሄድ የመጠየቅ አክስትሙኛ አጎት ቤተሰብ ብለሽ እንደ አንድ ዜጋ የመጠየቅ መብት አለሽ። ትጠይቂያለሽ። አፋልጉኝ ማለት ትችላለሽ። አፋልጉኝ ኢቨን ትለጥፊያለሽ። ይሄ መብትሽ ነው። ምክንያቱም ወንጀል አይደለም። አፋልጉኝ ማለት ወንጀል አይደለም። ጤናማ ስለሆነ ማለት ነው። የሚከለክልሽ ህግ የለም። እስቲ መጀመሪያ ህጉን በደንብ እንወቅ። አሁን እኔ እና አንቺ እዚህ ጋር ስላወራን አይደለም። አንድ ቤተሰብ ራሱ አፋልጉን ብለን ስንለጥፍ የእሷ የራሷ ቤተሰብ ደግሞ መጥቶ አንቺ መክሰስ መብት አለው። ለምን መሰልሽ? አንቺ ማንሽና ነው ምን ፈልገሽ ነው ብለው እኔ ኃላፊነት ልውሰድ እኮ እኔ እና አንቺ እንገናኝ። አንቺ አዲስ አበባ ካልሽ እኔ እና አንቺ እንገናኝ። ህግ ማወቅ መቻል አለብን። ነጁ አንቺ ልትሄጂ እኮ አይደለም ሀሳቡ ነው። ሀሳቡ ይብላላና ትክክል ከሆነ ሰው ይፈልጋል፣ የሆነ መላ ይፈጠራል እንጂ አንቺ እንድትሄጂ አይደለም። አንቺ ላይ ምንም ጫና የለም። ግን ሀሳቡ እውነተኛ አይደለም። እኔ አዲስ አበባ ውስጥ ያለ ሰው ካለ let's go and we gonna check the area። የኔ እናት ርስኩም ወስደን ነገሩን ለማጣራት መረጃው ነው የምንፈልገው። ከሞተው ሰው ከታገተችው ከዚች ምስኪን ህይወት አይበልጥም። ወንጀልም ከሆነ መንግስት አጣርቶ የሚለቀን ጉዳይ ይሆናል። አሁን ያ ከመሆኑም የሚፈለገው የቲና ቤተሰብ አድራሻ በትክክል ይሄ ነው የሚል ሰው ከተገኘ አሚን የሚያሳስራ ከሆነ ትታሰርበታለች፣ ችግር የለውም። ዋና ብቻ በትክክል ቤታቸው ይገኝ። ይሄ ነው የኛ እያለን ያለ ነው። ምክንያቱም አሚን የሚያሳስራት ነገር የለም። ሚዲያ ላይ ከስንትና ስንት ሺህ በላይ ህዝብ እያወራበት ያለ ጉዳይ እና የሀገርም የህዝብም የአንድ ኢትዮጵያዊት የዜግነት መብት ጉዳይም ስለሆነ ምንም ይሄ ወንጀል እኮ አይደለም። እኛ የምንፈልገው አንድ ወረዳ ሙሉ 4 ኪሎ ተብሎ 4 ኪሎ ወረዳ ሙሉ በቀን የትኛው ቤት ነው ብለን ማሰስ አንችልም። ይሄ ቤት ቁጥሯ ይሄ ነው፣ የእነሱ ቤት ይሄ ነው የሚለን ሰው በውስጥም ከመጣ ሄደን ከህግ አካላት ጋር በሶሻል ሚዲያ ከዚህ በፊት የነበረው ስቶሪዋን ከወጣለች የተዛተባት ማስረጃዎች አሉ፣ ዶክሜንቶች አሉ። ከአሜሪካ ገብታለች ይባላል። ከዛ ያ በኢንተርፖልም እነሱ ይነጋገራሉ፣ ያሉትን ነገሮች ኦፊሻሊ ያወጡታል። ግን እኔ አሁን በዚህ አጋጣሚ የምጠይቀው ኤደንን ህግ እንዲጠይቃት እፈልጋለሁ፣ ኦፊሻሊ ማለት ነው። ቢኮዝ ፊት ለፊት መጣ ቀብሬያታለሁ፣ ቦይፍሬንዷን አውቃለሁ፣ የሚያግዛትን ሰው አውቃለሁ፣ የጓደኞች ጓደኛ ናቸው። ያለባችሁ ሁላችሁም እዚህ እንትን ላይ የሆናችሁ ከሌን የገደለው ከሌን የገደለው ምንም መረጃ ሳይኖራችሁ ሁላችሁም ተጠያቂዎች ናችሁ። መሞቷን ሳታረጋግጡ ከሌን የገደለው ማነው? አሞራን የገደለው ከሌንች የገደለችው እንዴት እንደዛ ይባላል? ሁልሽም ተጠያቂ ነሽ። አሁን ደግሞ